ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ከኢትዮጵያ ልማት ባንክ ዜና ልማት ባንክ ተጀምሯል። የሀገር ውስጥና ዓለም አቀፍ አጫጭር የፋይናንስ መረጃዎች ወደ እናንተ ይደርሳሉ። ከኢትዮጵያ ልማት ባንክ ዜናን ጨምሮ ሌሎች መረጃዎች ወደ እናንተ እንዲደርሱ የባንኩን ይፋዊ የፌስቡክ፣ የዩቲዩብ፣ የሊንክድን እና የገጽ ድር አማራጮችን እንድትወዳጁና እንድትጋብዙ ተረኛ ዜና አቅራቢው አስማረ ቸኮል ጋብዛለሁ። ጥሩ ጊዜ። የኢትዮጵያ ልማት ባንክ ቡና ልማት ላይ የሚያደርገው የፋይናንስ ድጋፍ ውጤታማ ሆነ። ኢትዮጵያ በ2018 በጀት ዓመት ለውጭ ገበያ ካቀረበችው ቡና $3 ቢሊዮን ገቢ አግኝታለች። የግብርና ሚኒስትሩ አዲሱ አረጋ እንዳረጋገጡት በተያዘው ዓመት ከቡና ምርት ለማግኘት የታቀደው $3 ቢሊዮን ግቡን መጥቷል። አምና ከመስኩ $2.65 ቢሊዮን ገቢ እንደተገኘ የጠቀሱት ሚኒስትሩ በአንድ ዓመት ጊዜ ውስጥ ገቢው ከፍተኛ ምርታ ማሳየቱን ጠቅሰዋል። መንግስት ለቡና ምርትና ምርታማነት የሰጠው ልዩ ትኩረት የውጤቱ ምክንያት መሆኑን የግብርና ሚኒስትሩ አስምሮበታል። እንደ ሀገር ለተገኘ ውጤት የኢትዮጵያ ልማት ባንክ የፋይናንስ አቅርቦት የላቀ ነበር። ባንኩ የቡና ልማትን በሊዝ እና በፕሮጀክት ፋይናንሲንግ መስኮች ድጋፍ ያደርጋል። በሊዝ ፋይናንሲንግ መስክ ለቡና ልማት የሚሆኑ ማሽኖች ከዕቅድ እስከ ግዢ፣ ከተከላ እስከ ያልተቋረጠ የሙያና የአስተዳደር ድጋፍ ያደርጋል። በፕሮጀክት ፋይናንሲንግ መስክ ደግሞ በዘመናዊ የቡና ልማት፣ በቡና ማጣሪያና መፈልፈያ እንዲሁም በእሸት ቡና ማቀነባበሪያ ፕሮጀክቶች ያልተቋረጠ የፋይናንስ ድጋፍ እያደረገ ነው። ይህም ሀገር ጥራት ያለው መጠኑም ከፍተኛ የሆነ የቡና ምርት እንድታመርት ከማድረጉም ባሻገር ቡና በታሪኩ አይቶት የማያውቀውን $3 ቢሊዮን ዓመታዊ የውጭ ምንዛሬ ገበያ እንዲያገኝ አስችሎታል። ስኬቱ ታሪካዊ ከሆነው የውጭ ምንዛሬ ባለፈ ሀገር የተሻለ ገጽታ እንድትገነባ አስችሏል። ኢትዮጵያና ጣሊያን የ80 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። ገንዘቡ ለሀገር በቀሉ የኢኮኖሚ ማሻሻያና ዘላቂ የልማት ግቦችን ለማስፈጸም እንደሚውል ታውቋል። የገንዘብ ሚኒስትሩ አህመድ ሺዴና በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ የፋይናንስ ስምምነቱን ተፈራርመዋል። ስምምነቱ በሁለቱ ሀገራት መካከል ከተደረሱት የትብብር ማዕቀፎች የቀጠለ እንደሆነ የገንዘብ ሚኒስትሩ አህመድ ሺዴ አስታውቀዋል። የፋይናንስ ስምምነቱ የኢትዮ ጣሊያን ትብብር ወደ ላቀ ምዕራፍ ማደጉን አመላካች ነው ያሉት ደግሞ በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዝ ናቸው። እንደ ገንዘብ ሚኒስቴር መረጃ ከሆነ ከፋይናንስ ስምምነቱ 70 ሚሊዮን ዩሮ የረጅም ጊዜ ብድር፣ 10 ሚሊዮን ዩሮ ደግሞ ድጋፍ ነው። ከውጭ ወደ ተገኘው መረጃ ስናልፍ የአፍሪካ ልማት ባንክ ቡድን ለዩጋንዳ የ$140 ሚሊዮን ብድር አጸደቀ። ብድሩ በዩጋንዳ ቡኒሮ አካባቢ የግብርና ኢንዱስትሪያላይዜሽንን ለመደገፍ የሚውል ነው። ይህም የአየር ንብረትን የሚቋቋም የመስኖ ልማት፣ የምግብ ስርዓት ማሻሻያ እንደዚሁም የስራ ዕድል ፈጠራን ያካተተ ነው። የአፍሪካ ልማት ባንክ ለዩጋንዳ የ$207 ሚሊዮን አጠቃላይ ወጪ ያለው የድጋፍ መርሃ ግብር ይዟል። ከዚህ ውስጥ $140 ሚሊዮን የሚሆነው ከአፍሪካ ልማት ፈንድ የተመደበ መሆኑ ታውቋል። የብድር ፕሮጀክቱ ከመስኖ ስራ ጋር የተገናኘ ግዙፍ የውሃ መስመር ለመገንባት የሚረዳ ሲሆን በመጀመሪያው ምዕራፍ ከ4000 ሄክታር በላይ የእርሻ መሬትን የሚሸፍን ነው። ፕሮጀክቱ ከ121,000 በላይ አባወራዎችን በቀጥታ ተጠቃሚ እንደሚያደርግ ከአፍሪካ ልማት ባንክ ግሩፕ ገጸ ድር ያገኘነው መረጃ ያመላክታል። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ልማት ባንክ ወደ እናንተ ይደርስ የነበረው የሰዓቱ ዜና ይህንን ይመስል ነበረ። ለዋሳችሁን ጊዜ በጣም አድርገን እናመሰግናለን። ሰላም።